ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፊቱ ቻናል ፋሚሊ ሰላም ብያለሁ። ዛሬ የሆነ ሀሳብ መጥቶልኛል። ትንሽ ባልየው አኮረፋር ብሏልና ኮረፍ ብሏል በላችሁ። በዛ ምክንያት ነው የምሰራላችሁ። ስለዚህ ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮን አዳምጡ። ትንሽ ግን ይሄ ካሜራ ፊቴን ምናምን እያዛባውና ካሜራውንስ ወይንም ደግሞ ጊዜ ቁጭ ብዬ ቲክቶክ ላይ ያየው ዳውንሎድ አድርጌ እስከማስተካከለው ድረስ ይሄ ስልክ ካሜራ ሲቀርጸኝ እስከዛሬ የሚጠቀምበት አይደለም። ይሄ አዲስ ስልክ ነው እና ትንሽ ታንደ አፌን ያጣምማል ምናምን። ስለዚህ ለዛ ይቅርታ ማለት ነው። ለቪዲዮ ጥራት ይቅርታ። እሱን ደግሞ እስከ መጨረሻ ቪዲዮን አዳምጡ እሺ። ይሄ እንደምታዩት ተልባ ነው። ባልየው ነው የገዛው። ተልባ በጣም ይወዳልና እሱ ነው የገዛው ማለት ነው። ስለዚህ ያለውን ነገር ተሱ ጋር በምንድነው የተጣላን የሚለውን አስረዳችኋለሁ። ምንድነው የምለው ደግሞ ሻይ እንደጠጣውና አስረዳችሁ። ይሄ በኩባያ የምጠጣው ሻይ ነው። ቡና ስለተውኩ ሻይ በብዛት እየጠጣሁ ነው አሁን ላይ። እና ዘብር ገብሬት ሄጄ ተመጣሁ ወዲህ በዛ አጋጣሚ ልንገራችሁ ቡና ሱስቶኛል። በፊት ቡና ታልጠጣ አሉልም አላድም ብቶ ራሱ ቡናውን ማለት ነው ራሴን ያመኛል። አንድ ቀን ተተነሳብኝ ለብዙ ቀን ነው የሚያመኝ። አይተውኝም ነበር ግን ይሄው ዘብር ገብሬት ሄጄ ተመጣሁ ወዲህ ቡና ማፍልቼ አላቅም። ራሴንም አያመኝም እግዚአብሔር ይመስገን ማለት ነው። በጣም ነው ጓደኞቼ ራሱ ያቃሉ እኔ ራሴ ፌንት እንደሚያበላኝ ማለት ነው። ውጭ አንዛ ራሱ ታልጠጣ አሉልም አራሪም ነበር። ስለዚህ ታኮረፈ አይቀር ምን ሀሳብ መጣልኝ መሰላችሁ? ዛሬ የሴቶች እድር አለብን። ዛሬ 7ኛ ቀን ነው። ሄደንም አሁን ቆሎ 6 ሰዓት ላይ ያው 4 ሰዓት ተብሎ ግማሻችን 6 ሰዓት ምናምን ገባል ማለት ነው። ቆሎ ተቆልቶ ዳቦ ተደፍቶ ምናምን ወጥ ተሰርቶ ሁላችንም ሴት እድርተኞቹ የ7 ቀን ሁላችንም ነው የምንገባው። እስከ 7 ድረስ ግን ሰዓት 3 ሰው ራት ላይ 3 ሰው ይገባል። ያበላል ያጠጣል። ያው ውስጡን ብዙ አሉ መጅዋጮችም የሚዋጡ ማለት ነው የሴት እድር። ስለዚህ ዛሬ ደግሞ 7ኛ ቀን ስለሆነ ሙሉ ሁሉም እድርተኛ የሴት እድር ገና አዲስ ጀማሪ ነን። ያው አዳኛው የአንድ ሀገር ተሰባስበን የቆላ በአንድ አካባቢ ያለን ተሰባስበን ነው ድር የገባ ነው። ስለዚህ ዛሬ ሁላችንም እንገባለን ማለት ነው። ስለምንገባ ባልዩ አኩርፎኛል። በጣም ነው ያኮረፈው ማለት ነው። ስለዚህ ምን አረገው መሰላችሁ? እንግዲህ በተልባ ምክንያት ነው የተጣላ ነው። በቀልድ ተጀምሮ አንተ የሆነ አራሲ መስል ምናምን ብየው ተልባውን ማለት ነው። በዛ ምክንያት ተጣልተናል። እሱ አሁን የለም ጧት ነው የሄደው። ከቤት ጧት ሄዷል ወደ ስራ ቦታ ማለት ነው። እንግዲህ ይሄንን ተልባ ወቅጣለሁ። ይሄን ግማሹን ወቅጥና ቆላና ወቅጥና ይሄን እቃ ውስጥ ከትና እዚህ ጠረጴዛ ላይ አስቀምጥለታለሁ ማለት ነው። ከዛ አስቀምጥለትና ወረቀት ጥፍና ለቤተሰቦች በሰዓት መርዷቸውን እንታስረዳቸው ብዬ ነው አስቀምጬም ሄደው ሁሉ ቃይ ምናምን እዚህ ጋር ቦርሳዎች አሉ ዋይፋይ ምናምን ሁሉንም ስልኩን ሁሉ ዝርክርክርክ አድርጌው ነው የሚሄደው ማለት ነው። ዝርክርክርክ አድርጌው ነው የሚሄደው። ስለዚህ እሱ ሳይመጣ ነው እኔ ከቤት የሚሄደው። ምክንያቱም ከ10 ሰዓት እስከ 10 ሰዓት ተኩል እስከ 11 ሰዓት ድረስ እዛ አለቅሶ ቤት መሰብሰብ አለብን። ከዛ እስከ ምሽቱ 1 ሰዓት ድረስ ያስመሸናል ማለት ነው። እሱ ግን ይሄ ሴት እድር ዛሬ 7 እንደሚገባ አያቅም ምንም አያቅም ማለት ነው። እና የራሱ ቀን ላይ ዳቦ ምናምን ስንደፋ የተወሰነ ቀን ጨባ አድርጌ እኔ ምናምን ቆሎ ምናምን የቆላሁት። ከዛ ሌሎች ደግሞ
ዳቦ ምጣድ ጥደው ጭቃ ዙሪያውን ሲያበጅ ሰው ምናምን ሲያበቁዛ ግማሹን አስገባላችኋለሁ ቪዲዮውን አለኝ ማለት ነው። ማን ነው ታልሽው? ጉዴ እኔ ራሴን እያነሳ በጣም ራሴን እያነሳ ነው። ማን እናነሳለሁ? ሰዓቱ እንዳይገባብኝ ጥራቱ ደስ አይልም። ጥራቱ ተይ። ስለዚህ ምን ይሰማል? ምን ወይስ ደውሎ ሊያስረዳቸው ነው? የኬደች ሌላቸው ነው? ምን እንደሚላቸው አላቅም። ምን እንደሚላቸው አላቅም። እንግዲህ ከእንትኑ መልስ ከዛ ስመለስ ቀጥታ ስርጭት ገብቼ ያለውን ነገር ደግሞ አስረዳችኋለሁ ማለት ነው። እኔ እንግዲህ አላቅም ምን አይነት ስሜት ይሰማው ደውሎ ይንገራቸው ጠፋሽ ብሎ ምን እንደሚላቸው አላቅም። እንግዲህ ያኔ ይኸው ቤት ውስጥ ያለቀ ሁሉ የኔ ነው። ብዙ እቃዎች አሉ ማለት እንዴ ማለት እኔ ስንቱን ልበላችሁ ብዙ እቃዎች አሉ። እነዚህ የምታዋቸው እቃዎች ሁሉ የኔ ናቸው። እንደገና ደግሞ በዚህ በጀርባም ብዙ እቃዎች አሉ። በዚህ በጀርባም ብዙ እቃዎች አሉ። ውጭ ላይ ብዙ እቃዎች አሉ የኔ ራሴ ማለት ነው። እንግዲህ አላቅም ምን አይነት ስሜት ነው የሚሰማው ምን እንደሚል ጥያቄ ነው ለኔ ማለት ነው። ስለዚህ በኩባንያ ነው ሻይ መጠጣው እና እንደዛ አላችኋለሁ ቤተሰብ። እናንተ ደግሞ የታያችሁን አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። እኔ አሁን ይሄ ሃይላንድ እኔ አጥቤ እንደውም ይሄ ውጪውን አቋሸሸብኝ ማለት ነው። አጥቤ ክፍቱን አርጌ እንደዚህ ሃይላንዱ ዘግዝጌ ተደረቀ በኋላ ነው የማስቀምጠው ማለት ነው። ይሄ ሃይላንድ 2 ብር ነው የሚገዛ ማለት ነው። ይሄኛ ሃይላንድ አሁን አይደለም በፊት ስራ ቦታ እያለሁ ነው 1 ኩንታል ገዝቼ ማለት ነው። ሃይላንድ ጠጅ ጀምሬ ለጠጅ ሆነኛል ብዬ ነበር የገዛሁት። ያው ጠጁም አንዴ ደህና ወጣልኝ፣ ሁለተኛ ሲበላሽብኝ ጊዜ ጠጅ ስራውን ተውኩት ማለት ነው። እኔ በራሴ ታስልክ ላይ እያየሁ ጀምሬ ማለት ነው። ስለዚህ አሁን ይሄ ሙሉን ተልባውን ከተን እናስቀምጣለን። የቀረውን ደግሞ ወቅተን ፈይተን እናስቀምጥለታለን ማለት ነው። እንግዲህ ያለውን ሪአክሽን ደግሞ ምን እንደተሰማው ደውሎም ይደውልም እንደሆነ አይደውልም እንደሆነ ያለውን ነገር ተመልሰን ማታ በላይ አስረዳችኋለሁ ማለት ነው። ማለት ሲናደድ አንዳንድ ጊዜ ሞኝ ታመረረ ምንድነው የሚባለው? እንደዛ አይነት ነገሮች አሉ። ሞኝና ወረቀት ያዘውን አይለቅ የሚባል ነገር አለና ሲያመር ሲያኮርፍ ከባድ ነው። በጣም ነው የሚንጨረጨረው። ስለዚህ ምንም ማድረግ አይቻልም። ገጠመኝ ነው። ጥፋቱ 100% የኔ ጥፋት ነው። ያኔ ይቅርታ ብለውም ችግር የለውም ነበር። ወዲያውኑ ጥፋት አለ እኔ ጋር ምንም አይደረግ። እንግዲህ ጅብ ታለፈው ውሻ ጮኸ የሚባለው ታለፈ ወዲያ ታኮረፈ ወዲያ ምን ይደረጋል? ቀልድ ግን ይሄ ቀልድ ዋዛ ፈዛዛ ነገር እውነት ምን ፋዘር አይወድም እንደዚህ አይነት ነገሮች ማለት ነው። ምን ይሄ ቀልድና እንደ ዋዛ ፈዛዛ ምን ይላል? በጣም አይወድም እንደዚህ አይነት ነገሮች ነበረ በፊት ማለት ነው። እዚህ ሳይሆን ከሱ ጋር ሳይሆን በፊት ሁሌም ሰዎች ቤት ውስጥ ሲቃለዱ ፋዘር አይወድም። ስለዚህ ወረቀቱን እንግዲህ ጥፌ እዚህ ጠረጴዛ ላይ ነው አስቀምጬለት የሚሄደው ማለት ነው። እዚህ ጠረጴዛው ላይ አስቀምጬለት የሚሄደው። እስኪ ያለውን ነገር እኔ ግን ምን እንደሚል ነው ጥያቄ ሆነብኝ።
ምንድነው የሚያስበው ምንድነው የሚሰማ የሚለውን ያኔ ያላ ጣር ይዞኛል በጣም ማለት ነው። ባዘው እንደዚህ ሃይላንድ ውስጥ መክተት ይኸው እንዳያችሁት ይኸው ሃይላንዱ አልያዘውም ተልባውም ማለት ነው። እንዴት ተቂጦ ያዘብኝ እንዴ እናንተ። አይ ብዙም አይደለም ግን ይሄው ብዙም አልያዘም። አያችሁት ደርቆ ስለተቀመጠ የተወሰነ ትንሽ ነው። ብዙም አልያዘም። ቂጡ ላይም እንደውም ከአንድ ፊት ትንሽ ያዛራገብኝ ማለት ነው። ስለዚህ እስካሁን ድረስ ሲስተሙ ሃይላንድ ውስጥ ተልቦ ተገዛ ቆይቷል። ጾሙ ሲገባ ነው ለጾም ተብሎ ተልባ የተገዛው። እስካሁን ድረስ ሲስተሙ አልመጣልኝም። ሃይላንድ ውስጥ መክተቱ ማለት ተቋጥሮ ነበር የተቀመጡ። ብዙ አሉ እነዚህ ቁጥር ነገሮች ብዙ አሉ እንደዚህ የሚከተቱ ማለት ነው። ጥሩ ሀሳብ መጣልኝ። አሁን ሁሉንም እንደ ሃይላንድ ውስጥ ከተከተና ምነው ቁጥር ብቻ ቤቱ እኮ በጣም ያስጠላችኋል። መጋዘን ነው የሚመስለውና ስለዚህ ለኔም አንድ ሀሳብ ቀለለልኝ ማለት ነው። ማታ ቀጥታ በላይቭ እንገናኛለን። ቀጥታ ስርጭት። እስከዛ ሰላም ነው ቤተሰቦች። ቪዲዮ እንዳይበዛባችሁ አጠርንም አደርግላችሁ እንዳትሰለቹ ብዬ ነው። ባይ ባይ። ወዳችኋለሁ።